መስከረም 18 ቀን 1936 ዓ.ም በድሮ አጠራር በትግራይ ጠቅላይ ግዛት በአክሱም አውራጃ በብዘት ወረዳ አንድ ሕፃን ተወለደ። በእናቱና አባቱ ቅፍ የመታቀፍ በረከትን ብዙም ሳያጣጥም ገና በሕፃንነቱ አያቱ ቀኛዝማች ረዳ ከቤተሰቡ ጋር በመነጋገር እኔ ላሳድገው ብለው ወደሚኖሩበት ደሴ ከተማ መጡት። አያቱ በጊዜው የደሴ ከፍተኛ ፍርድ ቤት ዳኛ ነበሩ። ይህ ሰው ደሴ ከተማን እናት አድርጎ ይኖር ጀመር። እስከ ዛሬም ድረስ የደሴን ስም በታሪክ ከሚያስጠሩ ግለሰቦች አንዱ ነው። ይህ ሰው የኢትዮጵያ ተማሪዎች ትግል መሪ ነው። ይህ ሰው በኢትዮጵያ የዘመናዊ ፖለቲካ ታሪክ ውስጥ ስማቸው ከፊት ከሚጠራ ጥቂት ዝነኛ ሰዎች መካከል አንዱ ነው። ይህ ሰው የኢሃፓ ፓርቲ መስራችና መሪ ነው። ሰላም ጤና ይስጥልን። እንዴት ናችሁ የተከበራችሁ ተከታታዮቻችን? ይህ ነበር ሚዲያ ነው። በነበር ሚዲያ ለዛሬያችን ፋይዳ ያላቸው ታሪኮችን እንጨዋወታለን። ለዛሬም በማን ነበር መሰናዷችን ብርሃነ መስቀል ረዳን እናነሳለን። የኢትዮጵያ ተማሪዎች ንቅናቄ ሲነሳ ብርሃነ መስቀል መርሳት በጭራሽ የማይሞከር ነገር ነው። በርካታ የለውጥ ፈላጊ ትውልድ አባላት የእርሱን አርአያ በመከተል ወደ ትግሉ ጎራ ተቀላቅለዋል። ምልክት ነው። ኢህአፓ ሲነሳ፣ ያ ትውልድ ሲነሳ ቀድሞ የሚመጣው ስም ብርሃነ መስቀል ረዳ ነው። ይህን በኢትዮጵያ ታሪክ ውስጥ ገዝፎ የሚነሳ ስም ዛሬ በማን ነበር መሰናዷችን እናነሳዋለን። መቼም ከኢህአፓ ጋር የተያያዘውን ታሪክ መገምገምና መፈተሽ በዚህ መሰናዶ ብቻ የሚቻል አይደለም። ፖለቲካው ብዙ ምልከታ፣ ብዙ አከራካሪ ጉዳዮች ስላሉት እኛ ዛሬ በመሰናዷችን የብርሃነ መስቀል ረዳን የሕይወት ታሪክና በኢትዮጵያ የወቅቱ ትግል ውስጥ የነበረውን አስተዋጽኦ ለማንሳት እንሞክራለን። ለቻናላችን አዲስ የሆናችሁ ቤተሰብ እንድትሆኑና ቻናላችንን ላይክ፣ ሼር፣ ሰብስክራይብ እንድታደርጉ እስከ መሰናዷችን ፍጻሜ አብራችሁ እንድትቆዩ ነው በአክብሮት የምንጋብዘው። መልካም ጊዜ። የመስቀል ወፎቹ የደሴዎቹ ኢሳያስ አፈወርቂና ብርሃነ መስቀል ረዳ መስከረም 18 ቀን 1936 ዓ.ም በድሮ አጠራር በትግራይ ጠቅላይ ግዛት በአክሱም አውራጃ በብዘት ወረዳ አንድ ሕፃን ተወለደ። ውልደቱ በመስቀል ቀን ስለነበር ብርሃነ መስቀል የሚለው ስም ወጣለት። ብርሃነ መስቀል የተባለ ጨቅላ በእናቱና አባቱ ቅፍ የመታቀፍ በረከትን ብዙም ሳያጣጥም ገና በሕፃንነቱ አያቱ ቀኛዝማች ረዳ ከቤተሰቡ ጋር በመነጋገር እኔ ላሳድገው ብለው ወደሚኖሩበት ደሴ ከተማ መጡት። አያቱ በጊዜው የደሴ ከፍተኛ ፍርድ ቤት ዳኛ ነበሩ። ሕፃኑ ብርሃነ መስቀል ረዳ ገና በለጋ ዕድሜው ደሴ ከተማን እናት አድርጎ ይኖር ጀመር። ይህ ሰው የኢትዮጵያ ተማሪዎች ትግል መሪ ነው። ይህ ሰው በኢትዮጵያ የዘመናዊ ፖለቲካ ታሪክ ውስጥ ስማቸው ከፊት ከሚጠራ ጥቂት ዝነኛ ሰዎች መካከል አንዱ ነው። ይህ ሰው የኢሃፓ ፓርቲ መስራችና መሪ ነው። የመስቀል ቀን የተወለደው ብርሃነ መስቀል ረዳ እስከ ዛሬም ድረስ የደሴን ስም በታሪክ ከሚያስጠሩ ግለሰቦች አንዱ ነው። አቶ አፈወርቂ አብርሃ የመስቀል በዓልን ለማክበርና ወንድማቸውን ለመጠየቅ በእንግድነት ደሴ ከተማ ተገኝተዋል። 4 ልጆቻቸውም አባታቸውን ተከትለው በመጡባት ደሴ ላይ አጎታቸው ቤት የመስቀል በዓልን እያከበሩ ነው። የልጆቹ ስም አንደኛው አማኑኤል አፈወርቂ ይባላል። ሁለተኛው አማራ አፈወርቂ ነው። ሶስተኛው ኢሳያስ አፈወርቂ ይባላል። አራተኛው ደግሞ ኤርሚያስ አፈወርቂ ነው ስሙ። እነዚህ ሕፃናት አስመራ ውስጥ አባ ሻውል እየተባለ በሚጠራው ሰፈር ውስጥ ነው ተወልደው ያደጉት። አሁን ግን በፍጥነት ከደሴ አገር ግዛት ሰፈር ጋር በፍቅር ወድቀዋል። በተለይ አማኑኤል አፈወርቂና ኢሳያስ አፈወርቂ ደሴን ወደዋታል። የልጆቹ አጎት ደጃዝማች ሰለሞን አብርሃ የወሎ እንደራሴ ነበሩ። በበዓል ጨዋታ መሃል አማኑኤልና ኢሳያስ እኔ ጋር ይማሩ ሲሉ ለአባታቸው ለአቶ አፈወርቂ ጥያቄ ያቀረቡ። አባታቸው አቶ አፈወርቂ ከአስመራ በቅርብ ርቀት ላይ ከምትገኘው ሳሎት አካባቢ የተገኙ ሲሆን የትንባሆ ሞኖፖል ፋብሪካ
የመንግስት ሰራተኛ ነበሩ። ኑሮ ከ7 ልጆች ጋር አስቸጋሪ ሆኖባቸዋል። የሁለቱ መቀነስ የሚያስደስት እንጂ የሚያሳዝን አልነበረም። ልጆቹ ይህን ሲሰሙ በበዓል ላይ ሌላ በዓል ሆነላቸው። ደሴ አጎታቸው ጋር ቀሩ። የወይዘሮ ስህን ተማሪዎች ሆኑ። ኢሳያስ አፈወርቂ ከ3 አስርት ዓመታት በላይ የኤርትራ ፕሬዝዳንት የሆኑ ዕድሜ ጠገብ ፕሬዝዳንት ናቸው። በመጥፎም ሆነ በጥሩ ታሪኩ ሲነሳ የሀገራችን ደሴ ስም አብሮ ይነሳል። ሁለተኛ የመስቀል ወፍ መሆናቸው አይደል? በመስመር መሃል ከቦረና መጥቶ ደሴ የተማረው ዋልልኝ መኮንን ቢታከልበት ኖሮ ሸጋ ይሆን ነበር ብለው ነበር። ይህንን የጻፉት ሰለሞን ብርሃኑ ስለ መስቀል በዓል እና ስለ መስቀል ወፎቹ ኢሳያስ አፈወርቂና ብርሃነ መስቀል ረዳ ሲያወጉ ብርሃነ መስቀል ረዳን አስመልክቶ የተለያዩ ምንጮችን ዋቢ በማድረግ ቆንጆ ጽሑፍ ካዘጋጁ ሰዎች መካከል አንደኛው አፈንዲ ሙጠቂ ነው። ካፈንዲ ሙጠቂ ይህንን ተርክላችሁ በዩኒቨርሲቲ ቆይታዬ ማለትም ከ1989 እስከ 1992 በነበረው ጊዜ ሐቄ የምትባል ልጅ አውቃለሁ። በኢህአዴግ ዘመን የጠቅላይ ሚኒስትሩ ጽሕፈት ቤት የሴቶች ጉዳይ ኃላፊ የነበረችው በኋላ በኮት ዲቫር የኢትዮጵያ አምባሳደር የሆነችው ወይዘሮ ታደለች ኃይለ ሚካኤል የዚያች ልጅ እናት እንደነበረች ይወሳ ነበር። በዚህም የተነሳ የባለስልጣን ልጅ መሆኗን በመፍራት ብቻ ብዙዎች አይጠጓትም ነበር። ከልጅቷ ጋር የሚቀራረበው ተወልደ መዝገቡ የሚባል የአዲግራት ልጅ ብቻ እንደነበር አስታውሳለሁ። የዩኒቨርሲቲው ትምህርት ከተጠናቀቀ ከጥቂት ወራት በኋላ መጽሔቶችን ሳገላብጥ ያቺ ልጅ ለምልክት ከሞት የተረፈች የፈጣሪ ተአምር እንደሆነች ተረዳው። አባቷ ነፍስያውን ሊነጠቅ በተቃረበበት ወቅት ታሪኩን ትመሰክር ዘንድ የዘራት ብቸኛ ፍሬው ነበረች። ብዙዎች በእናቷ ሆድ የነበረችበትን ጊዜ በብዕራቸው ነካክተውታል። ኮሎኔል መንግስቱ ኃይለማርያም በበኩላቸው ያቺ ነፍስ በእናቷ ሆድ ውስጥ በመገኘቷ እናቷን ከሞት ያተረፈች መሆኗን መስክረውላታል። ለዚህም ይመስላል እናቷ ሐቄ የሚለውን ስም የሰጠቻት። ሕይወት ተፈራ ታወሪን ደስካ የተባለውን መጽሐፍ ስትጽፍ ለዚያች ልጅ መጠነኛ ሽፋን ሰጥታታለች። ከእናቷ ጋር የተነሳችውንም ፎቶግራፍ በመጽሐፉ ውስጥ አካቷለች። ይሄ በፎቶግራፉ ላይ የምትመለከቱት የዚያች ልጅ አባት የነበረው ሰው ነው። ይህ ሰው ከታሪካዊው የኢትዮጵያ ተማሪዎች ንቅናቄ መሪዎች መካከል አንዱ የነበረውና የመጀመሪያው የኢህአፓ ዋና ጸሐፊ ሆኖ የተመረጠው ብርሃነ መስቀል ረዳ ነው። ለብዙሃን ሕይወት መለወጥ በብርቱ የታገለ፣ ሁለቱን ጠንካራ ሥርዓቶች ፊት ለፊት የተጋፈጠ፣ ላመነበት ዓላማ ትምህርቱን ሰውቶ መታገልን የመረጠ፣ ከሀገር ወጥቶ በሰው ሀገርና በበረሃ የተንከራተተ፣ በመጨረሻ ላይ ግን ከገዛ ጓዶቹ ጋር ተጣልቶ የራሱን መንገድ የመረጠ፣ በዚህም ከፍተኛ የውዝግብ ርዕስ ለመሆን የበቃ የዚያ ዘመን ፋኖ ብርሃነ መስቀል ማን ነው? በኢትዮጵያ ሕዝቦች የፖለቲካ ትግል ውስጥ ምን ሚና ነበረው? የእርሱ ሕይወትና የትግል መንገድ እንዴት ይገመገማል? እነኚህ በእኔ አቅም የሚመለሱ ጥያቄዎች አይደሉም ይላል አፈንዲ ሙጠቂ። ታሪኩ እስካሁን ድረስ እያወዛገበ ስለሆነ ሐቁን ከግርድፉ ማጣራቱ ከባድ ጥረት ይጠይቃል። ብርሃነ መስቀል በወዳጆቹም ሆነ በጠላቶቹ የሚከበርና የሚፈራ መሆኑን ግን ማንም አያስተባብልም። ኮሎኔል መንግስቱ ኃይለማርያም በእስር ቤት አናዘውት ከገደሉት በኋላ የመራ ቤቴ ገበሬዎች ገደሉት እያሉ ለመዋሸት ቢሞክሩም በኢትዮጵያ የተማሪዎች ንቅናቄ ውስጥ የነበረውን ሚና በአዎንታዊ መልኩ ነው የገለጹት። በዩኒቨርሲቲ ቆይታቸው የቅርብ ጓደኛው የነበሩት አንጋፋው ገጣሚና ባለቅኔ ኃይሉ ገብረ ዮሐንስ ገሞራው ችኩልና ቁጡ ከመሆኑ በስተቀር ለሀገር መሪነት የሚበቃ ሰብዕና ነበረው በማለት መስክረውለታል። ከሁሉም በላይ የብርሃነ መስቀልን ቆራጥነትና ልዩ ተሰጥኦ ሰፋ ባለ ሁኔታ የገለጹት የኢህአፓው ክፍሉ ታደሰ ነበሩ። አቶ ክፍሉ ያ ትውልድ በተሰኘውና በከፍተኛ ደረጃ ተነባቢ ለመሆን በበቃው መጽሐፋቸው ብርሃነ መስቀል በኢህአፓ ውስጥ የራሱን አንጃ ፈጥሯል የሚል ክስ እያቀረቡበት እንኳ ለትግሉ ያበረከተውን አስተዋጽኦ በተዋቡ ቃላት ገልጸዋል። ለምሳሌ ያህል የሚከተለውን መጥቀስ ይቻላል። በተማሪው እንቅስቃሴ ውስጥ ከፍተኛ አስተዋጽኦ ያበረከተውና አንደበተ ርቱዕ የሆነው ብርሃነ መስቀል
በእንቅስቃሴው ውስጥ ሲታሰርና ሲፈታ የኖረ ነው ብለዋል በያ ትውልድ መጽሐፋቸው አቶ ክፍሉ ታደሰ በገጽ 144 ላይ። ብርሃነ መስቀል ረዳ ወልደ ሩፋኤል በ1930ዎቹ አጋማሽ በትግራይ ገጠር ነው የተወለደው። ያደገው ግን በደሴ ከተማ የከፍተኛ ፍርድ ቤት ዳኛ በነበሩት አጎቱ ቤት ነው። ብርሃነ መስቀል ረዳ በደሴ ያለ አያቱ ዘንድ የሚመጡ ገበሬዎችን አቤቱታ በቅርብ ይከታተል ነበር። በዚህን ጊዜ ነበር የኢትዮጵያ ገበሬዎች ላይ የሚደርሰውን የመሬትና የጭሰኝነት በደል የተረዳው። በተለይ አያሙሄ ከሚባሉ ደሃ ገበሬ ጋር የነበረው ትውውቅ መሬት ላራሹ የሚለውን የመንፈስ ትግል ዓላማ በውስጡ እንዲያቆጠቁጥ መነሻ ሆኖታል። ብርሃነ መስቀል ረዳ የሁለተኛ ደረጃ ትምህርቱን ደሴ በሚገኘው የወይዘሮ ስህን ትምህርት ቤት ካጠናቀቀ በኋላ በ1955 ወደ አዲስ አበባ ዩኒቨርሲቲ ገብቷል። በዩኒቨርሲቲ ቆይታው ትምህርቱን ከመከታተል ይልቅ ተማሪዎችን ለተቋሙ በማንቀሳቀሱ ላይ ነበር ያተኮረው። በዚህም መሰረት ወደ ዩኒቨርሲቲው እንደገባ ከእርሱ ቀደም ብለው አዞዎቹ በሚል ቡድን ዙሪያ የተሰባሰቡት የስር ነቀል ለውጥ ደጋፊ ተማሪዎችን ለመቀላቀል በቅቷል። ከዓመት በኋላ በ1956 በዩኒቨርሲቲ ኮሌጅ ተማሪዎች ኅብረት ውስጥ የመረጃ ኦፊሰር ሆኖ ተመርጧል። በዓመቱ ደግሞ የብሔራዊ የዩኒቨርሲቲ ተማሪዎች ኅብረት ዋና ጸሐፊ ሆኖ ነበር። ብርሃነ መስቀል በ1957 የቀዳማዊ ኃይለ ሥላሴ ዩኒቨርሲቲ ተማሪዎች መሬት ላራሹ የሚል መፈክር አንግበው ድምፃቸውን ለፓርላማ ያሰሙበትን ታሪካዊ ሰልፍ ካደራጁት መካከልም ነበር። በዚያ ሰልፍ ሳቢያ ከትምህርታቸው ከተባረሩት 9 ተማሪዎች መካከልም አንዱ ነው። በወቅቱ ከእርሱ ጋር የተባረሩት ገብሩ ገብረ ወልድ፣ ኃይሉ ገብረ ዮሐንስ፣ ዮሐንስ ስብሃቱ፣ ታዬ ጉርሙ፣ ዘርኡ ክሽን፣ ስዩም ወልደ ዮሐንስ፣ ሀብቴ ወልደ ጊዮርጊስና ሚካኤል አበበ ናቸው። እነዚያ ተማሪዎች ከአንድ ዓመት በኋላ ወደ ዩኒቨርሲቲው ቢመለሱም በተረጋጋ ሁኔታ ትምህርታቸውን መከታተል አልቻሉም። በየጊዜው በሚካሄዱት ሰልፎችና የተቃውሞ ስብሰባዎች ግንባር ቀደም ተጠያቂ የሆኑ ይታሰሩ ነበር። በስተመጨረሻ ግን የአዞዎቹ ቡድን አባላት ከናካቴው ከዩኒቨርሲቲው ተባረሩ። በመሆኑም በተደራጀ ሁኔታ ለመታገል ወሰኑ። በዚህም መሰረት ብርሃነ መስቀልና 5 ጓደኞቹ ከባህር ዳር ወደ አዲስ አበባ የሚበር አንድ አውሮፕላን በመጥለፍ ወደ ካርቱም ኮበለሉ። ከጥቂት ወራት በኋላም ወደ አልጄሪያ ተሻገሩ። በአልጀርስ ቆይታቸው እጅግ ቀስቃሽ የሆኑ ጽሑፎችን እያዘጋጁ ወደ ሀገር ቤት ይልኩ ጀመር። በዚያ ዘመን ጥላውን ታከለ በሚል የብዕር ስም በመጠቀም አስደናቂ ጽሑፎችን ይጽፍ የነበረው ብርሃነ መስቀል ረዳ እንደሆነ ነው የሚታመነው። በአልጄሪያ የነበሩት ስደተኛ አብዮተኞች በውጭው ዓለም ትምህርታቸውን ከሚከታተሉ ኢትዮጵያውያን ጋር በሚያደርጓቸው ግንኙነቶች በተደራጀ መንገድ የሚታገሉበትን መንገድ ቀየሱ። እነዚያ ውይይቶች እያደጉ ሄደው በ1964 የኢትዮጵያ ሕዝብ አርነት ድርጅት የተሰኘ ህቡ ፓርቲ ተወለደ። ብርሃነ መስቀል ረዳም የድርጅቱ ዋና ጸሐፊ ሆኖ ተመረጠ። የድርጅቱ ስም በ1967 የኢትዮጵያ ሕዝባዊ አብዮታዊ ፓርቲ በሚል ተለውጧል። ይህም በአህጽሮት ኢህአፓ የሚባለው ነው። ብርሃነ መስቀል የኢህአድ ዋና ጸሐፊ በነበረበት የመጀመሪያ ዓመት በአብዛኛው ፓርቲውን የማስተዋወቅና ድጋፍ የመፈለግ ሥራዎችን ነበር የሠራው። በዚህም ከአውሮፓ እስከ መካከለኛው ምስራቅ ድረስ ተጉዟል። ከባለቤቱ ታደለች ኃይለ ሚካኤል ጋር የተዋወቀው በዚያን ጊዜ ነው። በ1966 ብርሃነ መስቀልና ጥቂት ሰዎች የድርጅቱን የትጥቅ ትግል እንዲጀምሩ ወደ ኤርትራ ተላኩ። ወታደራዊ ሥልጠና ለመውሰድ ለ1 ዓመት በኤርትራ ከቆዩ በኋላ በ1967 መጀመሪያ ላይ ትግራይ ውስጥ ወደሚገኘው አሲምባ ተራራ ተሻገሩ። ሆኖም የትጥቅ ትግሉን ሳይጀምሩ በአሲምባ ቤዛቸው ለ6 ወራት ቆዩ። በዚህ መሃል 8 ያህል የቡድኑ አባላት ከብርሃነ መስቀል ጋር የነበራቸውን ቀየሜታ በማሰባሰብ ድርጅቱን ጥለው ለደርግ መንግሥት እጃቸውን ሰጡ። ብርሃነ መስቀል በፋኖቹ አድራጎት በመቆጣቱ በሌሉበት የሞት ፍርድ ፈረደባቸው። ሆኖም ይህ ውሳኔው ከሌሎች የኢህአፓ አባላት ተቃውሞ ገጠመው። የኢህአፓ ማዕከላዊ ኮሚቴ ጉዳዩን ካጣራ በኋላ በሰዎቹ ላይ የተላለፈው የሞት ፍርድ እንዲነሳ ወሰነ። ብርሃነ መስቀልም ከሰራዊቱ ተነጥሎ ወደ አዲስ አበባ እንዲሄድ ተወሰነ። ይህም በብርሃነ መስቀልና በሌሎቹ የኢህአፓ መሪዎች መካከል ንትርክ ፈጠረ። ይህ በእንዲህ እንዳለ በነሐሴ ወር 1967 ኢህአፓ ራሱን በአዲስ መልክና በአዲስ ስም ሲያደራጅ ዋና ጸሐፊ የሚባል የሥልጣን እርከን ተሰረዘ።
ድርጅቱ ሊቀመንበርም ሆነ ዋና ጸሐፊ የለውም ተብሎ ታወጀ። ብርሃነ መስቀልም ይህንን እርምጃ እርሱን ከቦታው ለማንሳት የተሸረበ ሴራ አድርጎ ስለወሰደው ከፍተኛ ቅሬታ አደረበት። ከማዕከላዊ ኮሚቴው ጋር የሚያደርገውንም ግንኙነት ማቀዝቀዝ ጀመረ። የደርግ መንግስት በሚያዝያ ወር 1968 በህቡ ለተደራጁ ድርጅቶች ሁሉ የግንባር ጥሪ ሲያደርግ ብዙሃኑ የኢህአፓ አመራር ጥሪውን በመሰረቱ እንዲቀበል ከገለጸ በኋላ መሟላት ያለባቸውን ቅድመ ሁኔታዎች አስቀመጠ። እነዚያ ሁኔታዎች ካልተሟሉ በስተቀር ከደርግ መንግስት ጋር እንደማይሰራ ገለጸ። ብርሃነ መስቀል ግን ቅድመ ሁኔታ ማስቀመጡ ልክ አይደለም በማለት ተከራከረ። በነሐሴ ወር 1968 የኢህአፓ ማዕከላዊ ኮሚቴ ራሳችንን ለመከላከል የከተማ ትጥቅ ትግል ማድረግ አለብን በማለት ሲወስን ብርሃነ መስቀል ውሳኔው አደገኛ ነው፣ ኢህአፓን ያስመታል፣ ደግሞም ደርግ ማርክሳዊ ነኝ ብሎ ያወጀ መንግስት ስለሆነ ማርክሳዊ መንግስትን በትጥቅ አመጽ መቃወም የአብዮታውያን ጸባይ አይደለም በማለት በብርቱ ተቃወመ። ይህም ተቃውሞ ከኢህአፓ አመራር ጋር እስከ ወዲያኛው አቆራረጠው። የኢህአፓ አመራር ብርሃነ መስቀል ያሳያቸውን የአቋም ልዩነቶች ከገመገመ በኋላ ከማዕከላዊ ኮሚቴ አባልነቱ ሰረዘው። ከጥቂት ጊዜ በኋላም ብርሃነ መስቀል በፓርቲው ውስጥ የራሱን አንጃ ለመመስረት ጥረት እያደረገ ነው የሚል ክስ አቀረበበት። በድርጅቱ ጋዜጦች ላይ ግለ ሂስ እንዲያደርግም አዘዘው። ብርሃነ መስቀልም ሂሱን ካወረደ በኋላ በድርጅቱ ታጣቂዎች እንዲጠበቅ ተደረገ። በሚያዝያ 1969 ግን ለማንም ግልጽ ባልሆነ መንገድ ከአዲስ አበባ ከተማ ተሰውሮ ወደ መርሃቤቴ አውራጃ ገባ። እዚያም ከተወሰኑ ሰዎች ጋር የትጥቅ ትግል ለማድረግ ሞከረ። ይሁን እንጂ በእርምጃው ከጥቂት ወራት በላይ አልዘለቀም። የደርግ አዳኝ ኃይሎች በ1970 መጀመሪያ ላይ ይዘውት ወደ አዲስ አበባ መጡት። ለአንድ ዓመት ከ6 ወራት ያህል በታላቁ ቤተ መንግሥት ከታሰረ በኋላ በሚስጥር ተገደለ። የብርሃነ መስቀል አንጃ የመፍጠር ሙከራ በራሱም አንደበት የተረጋገጠ ነው። ይሁን እንጂ ብርሃነ መስቀል እኔ ያካሄድኩት የእርማት ንቅናቄ እንጂ ፓርቲውን ለማጥፋት ያለመ አንጃ አልፈጠርኩም ባይ ነው። በተጨማሪም ባለቤቱ ወይዘሮ ታደለች ኃይለ ሚካኤል በአንድ ወቅት በሰጡት ቃለ ምልልስ ብርሃነ መስቀል የእርማት ንቅናቄ ለማካሄድ መሞከሩን ተናግረዋል። በዚያ ዘመን በእርሱ ስም የተሰራጩት ልዩ ልዩ ዶክመንቶች በሙሉ የእርሱ ናቸው ለማለት ይከብዳል። አንደኛው ጽሑፍ ግን በእርሱ እጅ ጽሑፍ የተጻፈ መሆኑ ስለሚታወቅ የእርሱን እምነት ይገልጻል ተብሎ ይታመናል። ብርሃነ መስቀል በዚያ ጽሑፉ የኢህአፓን አመራር ቢኮንንም ደርግንም በሚገባ ይቃወማል። እንዲሁም በእርሱ ስም ድርጅቱን የበጠበጡ በርካታ ቀጠረኞች እንደነበሩም ያውሳል። ሆኖም የኢህአፓ አመራር እርሱ ያለውን አምኖ የተቀበሉ አይመስልም። ኢህአፓዎች ለድርጅቱ ብተና ፈሪ ቀደደ ከሃዲ ነው የሚሉት። ማንም የማይክደው አንድ ሐቅ ግን አለ። የኢትዮጵያ ተማሪዎች ንቅናቄ ሲነሳ ብርሃነ መስቀልን መርሳት በጭራሽ አይሞከርም። በርካታ የለውጥ ፈላጊው ትውልድ አባላት የእርሱን አርአያ በመከተል ወደ ትግሉ ጎራ መቀላቀላቸውንም ማስተባበል አይቻልም። ስለዚህ ምሁራን በቅጡ ያልተመረመረውን የዚህን ፋኖ ታሪክ ጎልጉለው በትግሉ ውስጥ የነበረውን አዎንታዊም ሆነ አሉታዊ ሚና ሳይሸፋፍኑ ማቅረብ ይጠበቅባቸዋል ብለዋል በጽሑፉ አፈንዲ ሙጠቂ። እስኪ አሁን ደግሞ ዳኛው ማን ነው መጽሐፍን እናንሳ። ስለ ብርሃነ መስቀል ረዳ የሕይወት ታሪክ ለመተረክ ሲነሱ እሱም በተመለከተ በባለቤቱ በልጆቹ እናት የተጻፈውን መጽሐፍ አለማንሳት አይቻልም። ስለዚህ መጽሐፉ በወጣ ወቅት ተስፋለም ወልደየስ ያቀረበውን ዳሰሳ እናቀርብላችሁ። ከኢትዮጵያ ሕዝቦች አብዮታዊ ፓርቲ ኢህአፓ መስራቾች አንዱ የነበረው የብርሃነ መስቀል ረዳ የትግል ታሪክ በባለቤቱ ታደለች ኃይለ ሚካኤል ተጽፎ ለንባብ የበቃው መጽሐፍ ዳኛው ማን ነው ከጥንስሱ እስከ ህትመቱ 40 ዓመታት ገደማ የወሰደው ይህ መጽሐፍ ታትቦ ገበያ ላይ የዋለው 2012 ዓ.ም ላይ ነው። በደራሲዋና ቤተሰቦቻቸው አማካኝነት በአዲስ አበባ የታተመው የዚህ መጽሐፍ የመጀመሪያ ረቂቆች የተጻፉት ደራሲዋ በደርግ ዘመነ መንግስት ለ12 ዓመታት ከ5 ወር በታሰሩበት ወቅት እንደነበር ተገልጾ ነበር። በአራት ክፍሎችና በ21 ምዕራፎች የተከፋፈለው መጽሐፍ ታሪኩን የሚጀምረው ወጣቷ ታደለች ከፍተኛ ትምህርታቸውን ወደ ተከታተሉበት ስዊዘርላንድ ለመጓዝ ከአዲስ አበባ ሲነሱ ነው። ደራሲዋ በዚህች ማዕከላዊ አውሮፓ ተራራማ ሀገር የነበራቸው ቆይታ የሕይወታቸውን ጉዞ አቅጣጫ ያስቀየረ ነበር። በስዊዘርላንድ የመጀመሪያ ዓመት ቆይታቸው ሙሉ ትኩረታቸውን ለትምህርታቸው ሰጥተው እንደነበር በመጽሐፉ የሚጠቅሱት ታደለች በአውሮፓ የነበረውን የኢትዮጵያ ተማሪዎች ንቅናቄ ለመቀላቀል ብዙ ጊዜ እንደወሰደባቸው ይተርካሉ።
በተማሪዎች እንቅስቃሴው ለመሳባቸው ዋነኛ ምክንያቶች የነበሩት ደግሞ በአጋጣሚ መንገድ ላይ የተዋወቋቸው የንቅናቄው ተሳታፊዎች ተስፋዬ ደበሳይና አክሊሉ ህሮይ ናቸው። ኢህአፓ ሲቋቋም ከመስራቾቹ አንዱ ለመሆን የበቃው ተስፋዬ ደበሳይ በታደለች ሕይወት ጉልህ ስፍራ ለሚይዝ ሌላ ክስተት መንስኤም ሆኗል። ተስፋዬ በስተኋላ የደራሲዋ የትዳርና የትግል አጋር የሆነውን ብርሃነ መስቀል ረዳን ከታደለች ጋር በማስተዋወቅ 3 ልጆችን ያፈራው ጥምረት እንዲወለድ ምክንያት ሆኗል። ብርሃነ መስቀል በስደት ከሚኖርበት አልጄሪያ ወደ ስዊዘርላንድ በመጣበት ወቅት ሚስጥር ለመጠበቅ ታስቦ በታደለች ቤት እንዲያርፍ መደረጉ ነበር ትውውቁን የወለደው። በአጋጣሚ የተጀመረው ግንኙነት ወደ ፍቅር አድጎ እስከ ትዳር ብሎም በመርሃ ቤቴና መንዝ የትጥቅ ትግል አብሮ እስከ መመስረት ተጉዟል። በዳኛው ማን ነው መጽሐፍ ከዚህ ቀደም ከብርሃነ መስቀል ወገን ያልተሰማው የእርሱና የባለቤቱ የመርሃ ቤቴና መንዝ የትጥቅ ትግል ቆይታ በዝርዝር ቀርቦበታል። ብርሃነ መስቀል መርሃ ቤቴን ለትጥቅ ትግል የመረጠው በአጋጣሚ እንደሆነ ደራሲዋ አጽንዖት ሰጥተው በመጽሐፉ ያነሳሉ። ብርሃነ መስቀል ወደ ሰሜን ሸዋ የሄደው ፓርቲው ቀደም ብሎ ያስጠናውን ቦታ በማወቁ ነው በማለት ክፍሉ ታደሰ በያ ትውልድ መጽሐፍ የሚገልጸው ፍጹም ከእውነት የራቀ ነው። ባላሰበውና ባልተዘጋጀበት ሁኔታ ከፓርቲው እንዲገድለው የተላከው ደምሴ የጓዱን አስተሳሰብ ሲረዳ አቋሙን ለውጦ በወንድሙ አማካኝነት ይዞት ስለጠፋ ነው ሲሉ ታደለች በመጽሐፋቸው ይሟገታሉ። የመርሃ ቤቴ ተወላጅ ሆነው ደምሴ የሰሜን ሸዋ ዞን አገናኝና በፓርቲው ውስጥ የአዲስ አበባ ከተማ ታጣቂ ስኳድ አባል እንደነበር በመጽሐፉ ተጠቅሷል። ደምሴ እነ ብርሃነ መስቀል ክሊኩ ብለው በሚጠሩት የኢህአፓ አመራሮች ስብስብ የተሰጠውን የግድያ ተልእኮ እንዲፈጽም በአንጃነት ወደ ተፈረጀው ቡድን ሰርጎ የገባ እንደነበር ደራሲዋ ያብራራሉ። እምነታችሁ እምነቴ፣ ጥያቄያችሁ ጥያቄ ነው በሚል ከቡድኑ ጋር መገናኘት የጀመረው ደምሴ ሊገድለው የነበረውን ብርሃነ መስቀልን ከከተማ እንዲሰወር በመርዳት የተጫወተው ሚናንም ዘርዝረዋል። ታደለች ባለቤታቸውን በመራ ቤቴ ከተቀላቀሉ በኋላ የነበረውን ሂደትም ምስል ከሳሽ በሆነ መልኩ ጽፈዋል። በኢህአፓ ውስጥ እርማት እንዲደረግ የተፈጠረውን ንቅናቄን በተለያዩ ጊዜ የተቀላቀሉ አባላት 20 ደርሰው እንደነበር የሚጠቁሙት ደራሲዋ በእነዚህ አባላት አማካኝነት ከዓላማው ጋር የሚሄድ ታጥቆ አንቂና አደራጅ ቡድን ታአአቡ የተሰኘ ስብስብ መቋቋሙን ይገልጻሉ። ቡድኑ በመራ ቤቴና በመንዝ የነበረው እንቅስቃሴ በመጽሐፉ በስፋት ተወስቷል። መጽሐፉ ካሉት 4 ክፍሎች አንደኛው የዋለውም ለዚሁ ቡድን ነው። የመጽሐፉ ማጠቃለያ ክፍል ደራሲዋ በእስርና በምርመራ ያሳለፉትን ጊዜ የሚተርክ ነው። በመጋቢት 1969 ወደ መርሃ ቤት የወረዱት ታደለች በመንግስት የጸጥታ ኃይሎች ቁጥጥር ስር የዋሉት ከ2 ዓመት የትጥቅ ትግል ቆይታ በኋላ በጥር 1971 ወደ አዲስ አበባ ለመመለስ በጉዞ ላይ ሳሉ ነበር። ደራሲዋ ታደለች ከ12 ዓመታት የእስር ቆይታ በኋላ በኢህአዴግ ዘመነ መንግስት የመጀመሪያዋ የሴቶች ጉዳይ ሚኒስትር በመሆን ለ11 ዓመታት ሀገራቸውን አገልግለዋል። በስተኋላም በፈረንሳይና ኮትዲቯር ባለሙሉ ስልጣን አምባሳደር በመሆን ለ8 ዓመታት ሰርተዋል። ደራሲዋ ዋነኛ ዓላማው ብርሃነ መስቀልን መዘከር አድርጎ የተጠነሰሰው ትውስታ የኔን የትግልና የግል ሕይወት በዚሁ ሳቢያም ቤተሰቦች ያለፉበትን ውጣ ውረድ በተጓዳኝ መዳሰሱ አልቀረም። በዚህም መጽሐፉ የኛ ልጆችም ሆኑ ወላጆቻቸው በተመሳሳይ ትግል ያለፉ ልጆች በወቅቱ የነበረውን ሁኔታ በግልጽ እንዲረዱ ትልቁን ስዕል ለማሳየት ያግዛል ብዬ አስባለሁ ሲሉ በመጽሐፉ መቅድም መልእክታቸውን አስፍረዋል። የመጽሐፉን ቀዳሚ ቃል የጻፉት የታሪክ ፕሮፌሰሩ ባህሩ ዘውዴ መጽሐፉ በበርካታ ምክንያቶች ትልቅ እርባና ያለው መሆኑን ምስክርነታቸውን ሰጥተዋል። የመጽሐፉ አንድ ትልቅ እርባና በኢህአፓ ውስጥ የተከሰተውንና ውድቀቱን ያፋጠነውን ክፍፍል በዝርዝር ለመረዳት ማስቻሉ ነው ብለዋል ባህሩ በመጽሐፉ መግቢያ ጽሑፋቸው። የዚህ መጽሐፍ አንዱ ፋይዳ የብርሃነ መስቀልን ሁለንተናዊ ሰብዕና አጉልቶ ማውጣት መቻሉ ነው። እስካሁን በአብዛኛው ከታወቀበት ታጋይነቱን ባሻገር ወግ አዋቂነቱ፣ የሥነ ጽሑፍና የተውኔት ክህሎቱ፣ የክላሲካል ሙዚቃ አፍቃሪነቱ፣ ከዩኒቨርሲቲው በታገደባቸው ዓመታት በናይሮቢ የነበረው የቢቢሲ ጋዜጠኝነትና የፍቅርንም ሕይወት የሚያሳይ ነው በማለት የመጽሐፉ መታተም ጠቀሜታን አስቀምጧል። የተከበራችሁ የነበር ሚዲያ ተከታታዮች ለዛሬ በማን ነበር መሰናዶ ብርሃነ መስቀል ረዳን አንስተን
ታሪኩን በወፍ በረር ተመልክተናል። የያ ትውልድ ታሪክ ሰፊ ውስብስብ ነው። በአንድ ጊዜ ተነስቶም የሚያልቅ አይደለም። ብርሃነ መስቀል ረዳንም በሌላ መልኩ ተመልሰን ማየታችን አይቀርም። ያ ትውልድንም በተለያዩ የታሪክ አጋጣሚዎች አንስተን መዳሰሳችን አይቀርም። ለዛሬ ግን በዚሁ ልንሰናበታችሁ ነው። ብርሃነ መስቀል ረዳን አስመልክቶ ያዘጋጀንላችሁን ዝግጅት እንደወደዳችሁት እምነታችን ነው። በሌላ የማን ነበር መሰናዶ እስክንገናኝ በዚሁ እንሰናበታችኋለን። ለቻናላችን አዲስ የሆናችሁ ቤተሰብ እንድትሆኑና ቻናላችንን ላይክ፣ ሼር፣ ሰብስክራይብ እንድታደርጉ በድጋሚ ልናስታውሳችሁ እንወዳለን። መልካም ጊዜ።